አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። እንኳን ለከተራና ለብርሃነ ጥምቀቱ አደረሰን አደረሳችሁ። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኤጲፋንያ ማለት በዮናኒ ቋንቋ መለኮት የተገለጠበት ማለት ነው። ልዑል እግዚአብሔር ልዩ የሆነች የሦስትነቱን ምስጢር ገልጦባታልና ይህች ዕለት እጅግ የከበረች ናት። መጥምቁ ዮሐንስ ለዚህ ነው ጌታችንን ከማጥመቁ በፊት ጌታችንን አቤቱ አምላክ ሆይ የአብ ስም በአንተ አለ፣ የወልድ ስም አንተው ነህ፣ የመንፈስ ቅዱስም ስም በአንተ ሁሉና ሆኖአል፣ ሌላውን በአንተ ስም አጠምቃለሁ፣ አንተን ግን በማን ስም አጠምቃለሁ ብሎ ጠየቀው። እዚህች በከበረች የጥምቀት ዕለት በጥምቀት ወቅት የክብር ባለቤት ጌታችንና ያጠመቀው ቅዱስ ዮሐንስ ብለው እንደተነጋገሩ በዚያ ቀን ጌታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮርዳኖስ ወደ ዮሐንስ መጣ። ዮሐንስም በእርሱ ላይ አድሮበት ባለው በመንፈስ ቅዱስ ጸጋ ጌታችን ወደ እርሱ ሲመጣ ባየው ጊዜ አሰምቶ ጮኸ፣ በታላቅ ቃልም እንዲህ አለ፣ እኛን ለማዳን የመጣው የእግዚአብሔር በግ ነው። ነቢያትም ስለ እርሱ ትንቢት የተናገሩለት ንጉሠ ነገሥቲ ነው። በእውነት ቀዳሚና ተከታይ የሌለው ለመንግሥቱም ፍጻሜ የሌለው አምላኪ ነው። ዮሐንስም ይህን ቃል እየተናገረ ሳለ ጌታችን ኢየሱስ ክርስቶስ ጠርቶ እንዲህ አለው፣ ዮሐንስ ሆይ ለእኔ የተጻፈውን ሕግ ሁሉ ትፈጽም ዘንድ እነሆ ይገባል። እነሆ ባየኸው ሁሉ ምስክር ትሆን ዘንድ በአንተ እጅ የምጠመቅበት ጊዜ ስለደረሰ አጥምቀኝ አለው። ዮሐንስም ለጌታችን እንዲህ ብሎ መለሰለት፣ ወደ አንተ መጥቼ መጠመቅ ለእኔ ይገባኛል እንጂ እኔ ባሪያ ሆኜ ሳለሁ በእኔ እጅ ትጠመቅ ዘንድ ስለምን ወደ እኔ መጣ? አንተ ጌታ ሆነ ይህ ነገር ፈጽሞ አይገባም አለው። ጌታችንም ዮሐንስ ሆይ በአንተ እጅ ስለመጠመቄ ደስ መሰኘት ይገባል፣ አትፍራ። አንተ እጅህን በራሴ ላይ ታኖራለህ፣ ሰውነቴንም እኔ አጠምቃታለሁ። ዮሐንስ ሆይ እምቢ አትበለኝ፣ እነሆ ነቢያት ስለ እኔ የተናገሩትን ሕግና ትእዛዝን ሁሉ ልፈጽም መጥቻለሁና አለው። ጌታችንም ይህን ቃል ለዮሐንስ ነግሮት ከጨረሰ በኋላ ወደ ዮርዳኖስ ውሃ ውስጥ ገባ። ያን ጊዜ ዮርዳኖስ 40 ክንድ ወደ ኋላው ተመልሶ ሸሸ። ውሃውም በእሳት እንዳፈሉት ሆነ። በጸናችው የጥበቡ ኃይል አዳምን ከነልጆቹ ለማዳን ወደዚህ ዓለም ከመጣው ከጌታችን ፊት ዮርዳኖስ ስለመሸሿና ወደ ኋላዋ ስለመመለሷ ነቢዩ ዳዊት ትንቢት ተናግሯል። አቤቱ ውኖች አዩ፣ ውኖቹም አይተው ፈሩ። አንቺ ባሕር የሸሸሽው፣ አንቺ ዮርዳኖስ ወደ ኋላ የተመለሽው ምን ሆናችኋል? ጌታችንም ዮርዳኖስን እንዲህ በማለት ገጸጸው፣ ዮርዳኖስ ሆይ በጥምቀቴ ጊዜ አትሽሽ፣ ባለበት ቦታም ተመልሰ ቁም አለው። ጌታችንም ይህን ቃል በተናገረው ጊዜ የነቢዩ ዳዊት ትንቢት ይደርስ ዘንድ ውሃው ወደ ኋላ ተመልሶ ቆመ፣ ከጌታችንም ፊት ሰገደ። ዮሐንስም ዮርዳኖስ ወደ ኋላዋ ተመልሳ መሸሿንና በጌታችን ትእዛዝ ወደ ቀድሞ ቦታዋ ተመልሳ ከጌታችን ፊት ስትሰግድ ባየና በተመለከተ ጊዜ ፈራ፣ ደነገጠ፣ ታላቅ መንቀጥቀጥም አደረበት። በፊቱም ሰገደለት። እነሆ አንተ ጌታዬና ፈጣሪዬ ነህ፣ እኔ አገልጋይ ባሪያ ነኝ። አቤቱ ጌታዬ ሆይ ይህን ሁሉ ደካማነቴን ተመልክተ እጁን በራስ ላይ ያኖር ዘንድ ባሪያን አታስገድደው አለው። ጌታችንም ለዮሐንስ እንዲህ አለው፣ ይህ ለእኛ ተድላ ደስታ ነውና እውነትን ጽድቅን ሁሉ መፈጸም ይገባናልና ያዘዝኩን አድርግ አለው። አንተም መጥምቀ መለኮት ተብለ ክብርህ ይነገራልና እኔም በባሪያው እጅ ተጠመቀ ተብዬ ትሕትናዬ ይነገራልና አለው። ይህንንም ሲናገረው ዮሐንስ ተወው። ዮሐንስም እንዲህ አለ፣ የአብ ስም በአንተ አለ፣ የወልድ ስም አንተው ነህ፣ የመንፈስ ቅዱስም ስም በአንተ ሁሉና ሆኖ አለ፣ ሌላውን በአንተ ስም አጠምቃለሁ፣ አንተን ግን በማን ስም አጠምቃለሁ አለው። ጌታም ዮሐንስን እንዲህ እያልክ አጥምቀኝ አለው። እንደ መልከ ጼዴቅ ሹመት የዓለሙ ካህን ብርሃንን የምትገልጽ የአብ የባሕሪ ልጅ አቤቱ ይቅር በለን፣ የዓለምን ኃጢአት የምታስወግደው የእግዚአብሔር በግ ይቅር በለን እያልክ አጥምቀኝ አለው። ያን ጊዜም ዮሐንስ ጌታችን ኢየሱስ ክርስቶስን ጥር 11 ቀን ከሌሊቱ በ10 ሰዓት አጠመቀው። ከበዓሉ ረድኤት በረከት ይክፈለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።